ከፕሮፌሰር ሪቻርድ ፓንክረስት ጋር አጭር ቆይታ ይላል። ጠያቂ ጋዜጠኛ ነው የሚጠይቃቸው። ሂዳችሁ ጎግል አድርጉ፣ የትም ቦታ ታገኙታላችሁ። የጥንት አማራዎች መኖሪያ የት ነበር ብሎ ጠየቃቸው ጋዜጠኛው። የጥንት አማራዎች መኖሪያ የት ነበር? ፕሮፌሰሩ የጥንት አማራዎች የዮቶር ልጆች ናቸው። ዮቶር ማለት ደግሞ የዛሬ 5000 ዓመት በቤገምድር የሚኖር በጋርቢ ነው። ለንግድና ለተለያዩ ተግባራት ወደ ባህሩ በመጠጋት መንግስታቸውን መሰረቱ። ይህም የደአማት ወይም ዛማራ መንግስት ነው። የመጀመሪያው ንጉሳቸው አክናሁስ ይባላል። የግዛታቸው ድንበር እጅግ ሰፊ እየሆነ ሲመጣ የንጉሱ መጠሪያ የአገር ሹም ወይም አክሹም፣ አሁን በዘመኑ አጠራር አክሹም ወይም ደግሞ አሁን አክሱም በሂደት ተብሎ የተቀየረው ንጉሱ በዚህ ስም መጠራት የጀመሩት ክርስቶስ ሲወለድ 500 ዓመት ሲቀረው ሊወለድ ሲል 500 ዓመት ሲቀረው ነው። ስለዚህ ከሰሜን ቀይ ባህር እስከ ባናዲር ወይም ያሁኑ መቃዲሾ የነሱ ግዛት እንደነበር የታወቀ ነው። የነማን? የአማራዎች። ጠያቂ የአይሁዶቹ ይቅርታ፣ የአሁኖቹ ትግሬዎች ታዲያ ከየት መጡ አለ ፕሮፌሰሩ። ምን ሆነ መሰለህ? ፈገግ ብለው እያሰቡ ምን ሆነ መሰለህ? እነዚህ የጥንት አማራ ነገስታት አክሱም ላይ ሆነው ጠንካራ ንግድ ከፋርሶች ጋርና ከጥንት ቻይናዎች ጋር መሰረቱ። በዚህ ምክንያት ከፍተኛ ሀብት ተፈጠረ። በአካባቢው ለሚሰሩ ግንባታዎች ለቀን ሰራተኝነትና የቤት ውስጥ ታዛዥና አገልጋይ ለመሆን ከተለያዩ ሀገራት ሰዎች ይመጡ ነበር። ዋና መቀመጫቸው ደግሞ ከሰሜን የመን ነበር። እነዚህ ከተለያየ ቦታ መጥተው አክሱም የተለያዩ የቀን ስራ የሚሰሩ በሙሉ የአገሬው ሰው የሚጠራቸው ትግሬ እያለ ነበር። አሁን የምታዩዋቸው ትግሬዎች ብቻ አይደለም፣ ኤርትራውያኖች። ትግሬ የሚባሉት የመኖች፣ ትግሬ የሚባሉት ህንዶች፣ ትግሬ የሚባሉት ቻይናዎች፣ ትግሬ የሚባሉት አሁን የምታዩዋቸው የሰለጠኑ ጀርመኖች ሁሉ ይመጡ ነበር። ጀርመን ረሃብተኛ ነበር። ፈረስ የሞተ ፈረስ ሲራኮት አይተናል። አማራዎች እስከ የመን ይገዙ ነበር ማለት ነው። እስከ እስራኤል ይገዙ ነበር። ዝም ብላችሁ ታሪካችን አዳምጡ። ይህ ሐሰት ውሸት አለ። ያኔ ጊዜ ትግሬ የብሔር ስም ሳይሆን የስራ ስም ነው። ያኔ ትግሬ ማለት አገልጋይ ማለት ነው። ትግሬ ምን ሰርቫንት አኮርዲንግ ቱ ፕሮፌሰር ሪቻርድ ፓንክረስት። ለምን አባት ሪፖርት አደርጋለሁ? አገልጋይነት ስለተነገረ ነው። እኔ እኮ አይደለም ያልኩት፣ መጽሐፍ ተጽፎ እኮ አማዞን ላይ ቁጭ ብሎልሃል እኮ በእንግሊዝኛ ሄደህ ማንበብ እኮ ማገላበጥ እኮ። ይሄ እኮ ዓለም አቀፍ ሰነድ ነው። ዓለም አቀፍ ታሪክ እኮ ነው። ዓለም አቀፍ ፕሮፌሰር እኮ ነው የጻፈው። እኛም ብንጽፈው ውሸት ነው ትሉ ነበር። እናንተ ልጁን አሉላ ያሉት ሰው ናቸው የጻፉት። ያውም የሚወዷቸው እንግሊዞች፣ ቴዎድሮስን ያስወገዱላችሁ እንግሊዞች የእናንተን ታሪክ ጽፈዋል። ሊስን ፕሮፌሰር የሚገርም ነው አለ ጋዜጠኛው። ፕሮፌሰር ለዚህ ለተናገሩት ነገር ምን ማስረጃ አለዎት አለ ፕሮፌሰሩ። ይህ ታሪክ በሳይንሳዊ መንገድ ተጠንቶ የተደረሰበት ነው አሉ። ለምሳሌ ልንገርህ አሉት ጋዜጠኛው። አንደኛ አብዛኛው ትግሬዎች የግንበኝነት ስራ መውደዳቸው። ትግሬ አይተው ከሆነ ግንብ ይወዳል። ትግሬ ግንበኛ ነው፣ አናጺ ነው፣ በጣም ይወዳል። የበረከት ሰሞን አባታውን አናጺ ነበር ጎንደር ውስጥ። አሁንም ኢትዮጵያ ውስጥ ግንብን የሚሰሩ ሱር ኮንስትራክሽን ማለት እኮ ዘመናዊ የሆነ እንጂ ግንበኛ ነው። ሁለተኛ አክሱም ላይ ባሉት ሐውልቶችና ቤተ መንግስታት ትግሬነትን የሚያሳይ ምንም አይነት የጽሁፍ ሆነ የቅርጻ ቅርጽ መረጃ አልተገኘምና አለመኖሩ አሉት። ሶስተኛ ያኔ ምግብ በመሶበ ወርቅ ለአሰሪዎቻቸው ለአማራዎች አቅርበው ክዳኑን ይዘው ወደ ማጀት ሲመለሱ በአሁኑ ጭፈራቸው ላይ መንጸባረቁ፣ ይሄውም የመሶበ ወርቅ ክዳን ይዞ በአንድ እግር እየዘለሉ መጨፈር ማሳያው ነው አሉት። አራተኛ ከነሱ በፊት በመጡት 12000 ፈላሾች ተመልከቱ። ፈላሾችን ደግሞ ታሪካቸውን ወቁ። ከነሱ በፊት ማን መጥቶ ነበር? አሁን እስራኤል ምናምን እያለ የሚሄደው ማለት ነው። ፈላሾች ነበሩ። 12000 ፈላሾች በመገፋታቸው ይላል አክሱም ላይ ብቻ መወሰናቸው ተመልከቱ። ፈላሻ አገልጋይ ትግሬን ቂጡን እየወጋ አክሱም ላይ ስላስቀረው ነው ያልተስፋፋው እና አገልጋይ ስለነበር ነው። ትግሬ ስድብ አይደለም። ትግሬ የንቀት ስም አይደለም።
ትግሬ ማለት ሰርቫንት ማለት ነው፣ አገልጋይ ማለት ነው። በአንድ እግሩ እየዘለለ አሁን አይታችሁ ከሆነ የትግሬ ሴቶች ቆለም ሻሽ ይዘው ፕራውድ ያደርጋሉ። ግን መልእክቱ ምንድን ነው? አማራ ነገስታት ቂጣችንን ገርፎ ምግብ እያበላን ነበር ብለው ያንን ጥላቻ ለመግለጽ ቆለም ሻሽ ይዘው ድድን ይላሉ። አሁን ለአዶናይ ሰሞን ለዚህ መሀይም ያንተ ይዞ ነው። ምክንያቱም እኛ የአማራ ሰርቫንቶች ነን፣ የአማራ ወጠ ሰሪዎች፣ እንጀራ ጋጋሪዎች፣ ጠላ ጠማቂዎች ነበር፣ አረቂ አውጪዎች ነበርን እያሉ ነው። ሸማ እየሰራን እያለበስን ነበር እያሉ ነው። ትግሬዎች ግንብ የምንገነባ እኛ ነበር እያሉ ነው። ፕሮፌሰር አዎ። ስድስተኛ ይቅርታ፣ አምስተኛ ከሰሜን የመን ይዘውት የመጡት ሳባዊ ቋንቋ ይላል። በግዕዝ ተጽዕኖ ምክንያት በአማራዎች ቋንቋ ምክንያት የአገልጋዮች ቋንቋ ወይም አሁን ትግርኛ መፈጠሩ ማሳያ ነው አሉት። ስድስተኛ ትግሬ የሚለው ቃል በራሱ ትርጉሙ አገልጋይ ማለት መሆኑና በየትኛውም ዲክሽነሪ ላይ ብትሄድ ትግሬ ማለት በጥንት ዲክሽነሪዎች አገልጋይ ማለት ነው። ስራቸውም አማራን ማገልገል ነበር። የራሳቸው ታሪክም ተጽፎ ተቀምጦ በብራናም አለ ይሏል። ትግሬ መጮሃ የሚል ጎንደር ውስጥ ነበር እኮ ይሉታል። ምን ማለት ነው ትግሬ መጮሃ ሲል? አገልጋዮች ስለነበሩ ስራ ሲበረታባቸው ነገስታቶች ጋር መጥተው በቅርቡ ትግሬ መጮሃ አሁን ወያኔ ሲመጣ ቀይረውታል። ይጮሁ ነበር፣ እባካችሁ ንጉስ አማራ ወይ በደል ደረሰብን እያሉ ትግሬ መጮሃ መጥተው ይጮሁ ነበር ይላሉ ሰውዬ። የትግሬው ፕሮፌሰርም ጽፎታል።